ይህ የኢህአዴግ ኮከብ ሰራዊት የደርግን መካናይዝድ ጦር በራያና ቆቦ ሜዳማ ስፍራዎች በማያዳግም ሰብሮ የኢትዮጵያ ጭቁን ህዝብ ኃያልነትና ለመብቱ ያለው ጽኑ እምነት ምትክ የማይገኝላት ህይወቱ በመክፈል አረጋግጦታል። በቆቦ ከተማረኩት ከፍተኛ የደርግ የጦር መኮንኖች መካከል የ605ኛ ኮር የውጊያ ትምህርት መኮንን የሆኑት ሌተናል ኮሎኔል አስራት አየለ ስለተካሄደው ውጊያና ስለ ኢህአዴግ ሰራዊት የተመለከቱትን እንዲህ በማለት ገልጸውታል። በምስራቅም ወሰናችንን ጥሶ ከገባው የውጭ ወራሪ ኃይል ጋርም ተፋልሜያለሁ። በውስጥም ከአንዳንድ ተቀናቃኝ ኃይሎች ጋርም በዚህ በምስራቅና በደቡብ ግንባር ውያለሁ እና በአንድ ወቅት የተለያዩ የጦርነት ሜዳዎችንና ፊልሞች በማየት ለምሳሌ በስድስቱ ቀን ጦርነት በኢንቴቤ ሁኔታ እነዚህ መሳሰሉት ቦታዎች ላይ የታዩትን ወታደራዊ ዘመቻዎች በማየት እናደንቅ ነበር። የኢትዮጵያ ህዝቦች አብዮታዊ ዲሞክራቲክ ግንባር ታጋዮች የሚያደርጉት ውጊያ ምንድነው ቢባል በፊልም ካየሁት በአካልም ተሰልፌ በትግሉ ወይም በጦርነቱ ወቅት ከተገነዘብኩት ውጪ ሱፐር ኃይሎች ናቸው ለማለት እችላለሁ። በሌላ አባባል ወደር የሌላቸው ተዋጊዎች ናቸው ማለት እችላለሁ። አንድ ታጋይ ያንድን መትረየስ ወሳግርና መትረየሱን ራሱን ተሸክሞ ከለላና መከታን በመጠቀም ወደ ግንባር ተጠግቶ የሚዘምተውን ሰራዊት የሚረዳው ብቻውን ነው። ሰው ጠፍቶ አይደለም፣ ያለው ጥንካሬ ነው። ሁለተኛ አንድን ግንባር ለመሸፈን ቅረብ በተባለበት ሰዓት ሶምሶማ እየረገጠ በታላቅ ሞራልና ወኔ የቆቦ ውጊያ ሊያቀትም በቅቷል። ላይ ማለያ ዝብሉ ሐጻውን ይቆሚጡ ከማይ ይፈስስ በሐደ ጊዜ ሐጻውን ወላን ባዕሉ በዝሕ ሰራዊት ነይሮ ሰራዊትና ቅድም ክብል ሳይነስን ጥበብን ክጭበጥ ተሎ ሐጺን ከመከን ዝኽእል ሳይነስን ጥበብን ጥባት ክጭበጥ ከም ዘሎ ብዛዕባ ዚታት ተዳልሉ ከም ጽናይ ከማ ይንዝልነብ በውሕድ ንምዝሕ ምስዓር ዝብል ነገር ካብ አንተው እና ጨበጠ ስለዝመፀ ኣብ ኩሉ ዝነበረ ትረቱ ነዞም ከምዚኦም ዝመሰሉ በሐቂ ናይ ሐጺን በዝሒ ናይ ታንክታት ናህሪ ናይ ሰራዊት በዝሒ ወላ ክጨንቆ ይካለን እምበር ኣብዚ ቦታታት እዚ በሐቂ ሽሉ ጎታት ዝግህስ ናይ ታንክታት ማዕለያ ዝብሉ ሰራዊት እዩ ቁጠባ ዝብሉ ከመሐውዝ ባራዕ ሲሉ ዝፈስስ ናይ ጥይት ነይሩ። ደርግ ለኢትዮጵያ ህዝብ ችግር ደንታ ያለው ከፍተኛ የደርግ ባለስልጣኖችም ብሔራዊ ሸንጓቸው አቀረበው ለተባለው የሰላም መፍትሄ ሐሳብ
ከኢፒኤልኤፍ በስተቀር ለኢትዮጵያውያን ድርጅቶች እንደማይመለከት በግልጽ አስቀምጠውታል። ሰላማዊ መፍትሄ እንደመሻት የጭቁኖች መንደር እየዳሰሱ ወጣቶችና ሽማግሌዎች በጅምላ ወደ ውትድርና ዓለም እንዲገቡ በማስገደድና የሀገራችን አንጡራ ሀብት ለሶቪየት ወራሪዎች በመሸጥ ባከማቹት የጦር መሳሪያ ጋጋታ በመተማመን የሰላምና የዲሞክራሲውን ጥያቄ በወታደራዊ ኃይል ሊፈቱት ይንቀሳቀሳሉ። ይህ የሚከተሉት የጥፋት መንገድ ይሳካል ብሎ መገመቱ ግን ህልም ነው። ለደርግ የሰፓዎቹ ከውድቀት መማር ማለት አንገት እንደመቆረጥ ያህል ተደርጎ ስለሚሰማቸው ሐቁን መዋጥ ተስኗቸዋል። ዛሬም እንደ ትላንቱ በሰሜናዊ ወሎ የደረሰባቸው ታላቅ ሽንፈትና ኪሳራ በትክክል ቢገነዘቡት ግን ምንኛ በበጃቸው። ከዚህ የውድቀታቸው ታሪክና አቅጣጫ ተገንዝበው የሀገራችንን ችግር በሰላማዊ መንገድ እንዲፈታ ካልተቀበሉ ውጤቱ መንፈራገጥ፣ መላላጥ ብሎም መደቆስ ለደርጎች የማይቀርላቸው ጽዋ ይሆናል። ምን አቅም አለኝ አልሄድም ማለት እችላለሁ? እስቲ ራሳችሁ መገምገም ትችላላችሁ። ነገር እንዴት አደርጋለሁ? ተገድጄ ነው የምወጣው። ግዴታ መልክ እንጂ ወልጄ ነው 6 ልጆችን ጥዬ የምወጣው። እኔ ለጦርነት መሄድ ልማገር የምፈልገው ከደከምኩ በኋላ ከ50 ዓመት በላይ ባለኔ እንደምችል እንደማየውም እንደምሰማው በአንድ በኩል ደግሞ እንደምታውቀው ያው ጦርነት እየተካሄደ ነው። አሁን ይሄ ጉዳይ ያለን ይሄ ነው አይደል? አንድ በኩል ሰላም ተብሎ በአንድ በኩል ጦርነት እየተከፈተ እኛ የሚገርመው ይሄ ብቻ ሁላችን የኢትዮጵያ ልጆች ነን። በላይ አካል ያሉት ነው እኛ አስፋጁትን እናንተን እና እኛም አፋቸው አንድ እንዳንሆን እንጂ እኛ ሁላችን በግዴታ ነው እንጂ በወዶ የሚገባል። አንድ በኩል ሰላም ብለው በአሜሪካ ሀገር ድርድር ያካሂዳሉ ይባላል። እንደገና በአንድ በኩል ደግሞ ጦርነት ተከፍቶ ይካሄዳል። ይሄ ታዲያ ምን እንለዋለን እኛ? ሰላም የተባለ ጦርነት ይካሄዳል። እንደገና እንኳን ተገለገልኩ ሰላም መከተል እንጂ ከጦርነት ምን ይገኛል? በሞት ከእልቂት በስተቀር የሀገር ሊተዋገር ዜጎች ከእርስ በርስ ከማጫወት በስተቀር ምን ይገኛል? ምን ይገኛል? ኢትዮጵያናታችን ከዚህ በፊት የነበራት እንደዚያ ነበር። እጅና ጓንት ሆነ ጥንታዊ የኢትዮጵያ ታሪክ አብሮ መስራት፣ አብሮ መብላት፣ በሀገሪቷ ላይ ነገር ሲመጣ ተነስቶ መመለስ ነው። ዛሬ እነ መንግስቱ ኃይለማርያም ስልጣን ህዝቡን እያጨረሰ ነው። ባላማጣ ይገኝ የነበረው የ605ኛ ኮር መምሪያና በቆቦ ይገኝ የነበረው የ3ኛ ቤታዊ ሰራዊት መምሪያ ለውጊያ ዝግጁ እንደነበሩ በቅርብ ተመልክቻለሁ። ከመረጃ መኮንኖችና ከቃኞች በስፋትና በጥራት ይሰበሰብ የነበረው መረጃ ወደ አምባላጌ ለሚደረገው ማጥቃት የመጠጊያ መንገዶችንና በኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ሰራዊት ያልተያዙ ቦታዎችን ማጥናት ነበር። የ605ኛ ኮር በዘመቻ ጥረግ እቅድ የ27ኛ ክፍለ ጦር የ1033ኛ ኮማንዶ ብርጌድ ጨርጨርን፣ የ1ኛ ክፍለ ጦር 16ኛ ብርጌድ መሆኔን እንዲዝ ትዕዛዝ እና የውጊያ መመሪያ ወይም እቅድ በማዘጋጀት ለአዛዦቹ አስተላልፏል። ቀደም ሲል በተላለፈው የዚሁ የማጥቃት ወይም የዘመቻ ጥረግ እቅድ መሰረት ጨርጨርና መሆኔ በደርግ ሰራዊት ተይዘው ነበር። ይህ ሁኔታ ከመፈጸሙ ቀደም ሲል በከፍተኛ የደርግ ባለስልጣን አጃቢነትና አስጎብኝነት የሰሜን ኮሪያ አማካሪዎች ማይጨውን ጎብኝተው በእነርሱ ለሰለጠኑት የስፓርታካይድ ጦር አመቺ ማረፊያ መርጠው ተመልሰዋል።